ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ለተሐርብ የካቲት 28 2017 ዓመተ ምህረትም ከሀገር ቤትና ከባህር ማዶ የተለያዩ ስፖርታዊ መረጃዎችን ይዘንላችኋል። የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ በማድረስ መሰናዷችንን እንጀምራለን። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ለዓለም እግር ኳስ ዋንጫ ውድድር መድረክ ለመብቃት የቅድመ ማጣሪያ የመጀመሪያ ዙር ጨዋታውን ለማከናወን ወደ ምዕራብ አፍሪካዊቷ ሀገር ካሜሮን አቀንቷል። እንግዲህ ትላንት ረፋድ ላይ 4 ሰዓት ከ30 የፈጀ በረራ አድርጎ ያውንዴ እንደደረሰ የኢትዮጵያ እግር ኳስ ፌዴሬሽን ያካፈለን መረጃ እንደዚሁ ይጠቁማል ማለት ነውና ብሔራዊ ቡድኑ እንግዲህ ትላንትና ገብቷል። ማምሻው ላይ ደግሞ የመጀመሪያ ልምምዱ እንደዚሁ በኦሎምፒክ ስቴዲየም ስለማከናወኑም የወጣው መረጃ ያመለክታል ማለት ነውና በነገው ዕለት ነው የኢትዮጵያ ብሔራዊ ቡድን ጨዋታውን የሚያከናውነው ነገ ለተቀዳሚ ማለት ነውና የደርሶ መልስ ጨዋታ ነው። ከዛ በኋላ ደግሞ ወደ አዲስ አበባ የመልስ ጨዋታውን በቀጣዩ ቀናቶች የሚያከናውን ነው የሚሆነው ማለት ነው። የአሰልጣኝ ራውዳ ሃሊው ስብስብ የኢትዮጵያ ታዳጊዎቹ ሉሲዎች ይህንን ማጣሪያ ማለፍ ከቻሉ ደግሞ በቀጣይ እንግዲህ የሚያደርጉትም ጨዋታ ይጠበቃል ማለት ነው። ለኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን በነገው ዕለት ጨዋታውን ያደርጋል። ናሁ ስፖርት እንደ ወትሮ ሁሉ መልካም እድልን ይመኛል ማለት ነው። የሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው ደግሞ የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ21ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ነው የሚገኙት። እንግዲህ ትላንትም የተደረጉ ጨዋታዎች ነበሩ። አስቀድሞ የተደረገው የሰሜን ኢትዮጵያ ተጠባቂው ደርቢ 13ኛው ነው በፋሲል ከተማና በባህር ዳር ከተማ መካከል ተከናውኖ ያለ ግብ 0-0 በሆናቸው ውጤት ተጠናቋል። ይህ የ13ኛ ግንኙነታቸው ነበሩ ሁለቱ ቡድኖች ያደረጉት ጨዋታ ማለት ነው። 8ኛ አቻ ሆኗል በሁለቱ ክለብ ግንኙነት ማለት ነው። እስካሁን ድረስ ፋሲል ከተማ ነው 3 ጊዜ በማሸነፍ በሁለቱ ግንኙነት ቀዳሚውን ስፍራ የሚይዘው። የጣና ሞገዶቹ ደግሞ 2 ጊዜ የጨዋታው አሸናፊ ነበሩና የተቀሩትን ጨዋታዎች ደግሞ 9ኙን በአቻ ውጤት ነው ማጠናቀቅ የቻሉት ማለት ነው። ትላንትና ከሞላ ጎደል የጨዋታው እንቅስቃሴ ጥሩ ነበረ። ነገር ግን ጎል የቀረው ብቻ አይነት ፉክክር አድርገው ሁለቱ ቡድኖች ነጥብ ተጋርተው ወጥተዋል። በተለይ ባህር ዳር ከተማ በሊጉ የዋንጫ ፉክክር ውስጥ ለመቆየት የትላንቱን ጨዋታ የበለጠ ድል አድርጎ ቢሆን ነጥቡን ከፍ ማድረግና ደረጃውን ማሻሻል የሚችልበትን አጋጣሚ መፍጠር ይችል ነበረ ማለት ነው። ባህር ዳር ከተማ አሁን 30 ነጥቦች አሉት። ትላንትና ከአጼዎቹ ጋራ ነጥብ መጋራቱን ተከትሎ ማለት ነው። በዘንድሮ ዓመትም እንዳምና ሁሉ በጣም ደካማ ጊዜን በተለይ የሚያደርጋቸውን ጨዋታዎች በአቻ ውጤት እያጠናቀቀ የሚገኘው የአሰልጣኙ በተዋባተው ፋሲል ከነማም እንግዲህ የሰበሰበውን ነጥብ ወደ 25 ከፍ ያደረገበትን ውጤት ማስመዝገብ ችሏል። ደረጃው እዛው 12ኛ ደረጃ ላይ ተቀምጧል ማለት ነው። ምሽት ላይ የተደረገ ጨዋታ ነበረ። ምሽት ላይ የተደረገው ጨዋታ ደግሞ እንደዚሁ ቅዱስ ጊዮርጊስ እግር ኳስ ክለብን ከወላይታ ዲቻ ጋር ያገናኘው ጨዋታ ነበረ። በጦና ንቦቹ 1-0 አሸናፊነት ተጠናቋል ይህ ጨዋታ ማለት ነው። አብነት ደምሴ 58ኛው ደቂቃ ላይ ወላይታ ዲቻን አሸናፊ ያደረገች ብቸኛ ግብ ከመረብ ማሳረፍ ችሏል ማለት ነውና ወላይታ ዲቻ ትላንትና ድል ማድረጉን ተከትሎ ነጥቡን ወደ 30 ከፍ በማድረግ 6ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። እንደ ባህር ዳር ከተማ ሁሉ ፈረሰኞቹም የትላንቱን ጨዋታ ድል ማድረግ ቢችሉ ነጥባቸውን ወደ 32 ከፍ አድርገው የበለጠ ከኢትዮጵያ ቡናና ሀዲያ ሆሳና ጋራ ነጥባቸውን አስተካክለው ለሻምፒዮናነት በሚደረገው ፍክክር ላይ የበለጠ ጉዟቸውን ማሳመር የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል ማለት ነው። ተከታታይ ሽንፈት ነው የደረሰባቸው። አስቀድሞ በባህር ዳር ከተማ መሸነፋቸውን እናስታውሳለን 4-1 በሆነ ውጤት። ትላንትም እንደዚሁ በወላይታ ዲቻ 1-0 በሆነ ውጤት ተረቷል ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ በቀጣይ በሚደረጉ ጨዋታዎች ላይ ወደ አሸናፊነት ለመምጣት እንሰራለን የሚል እንደዚሁ አሰልጣኝ ፋሲል ተካልኝ ከጨዋታው መጠናቀቅ በኋላ ተናግሯል ማለት ነው። ዛሬም እንደዚሁ የኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት የመጨረሻ ጨዋታዎች ናቸው የሚከናወኑት። ዛሬ ከሚደረጉ ጨዋታዎች ቀን 9 ሰዓት ላይ መቻል ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን የሚያከናውን ይሆናል። መቻል አሁን ላይ እንግዲህ 8ኛ ደረጃ ላይ ነው የተቀመጠው። አስቀድሞ የኢትዮጵያ ፕሪሚየር ሊግ መሪ እንደነበረ እናስታውሳለን። የአሰልጣኝ ገብረ ክርስቶስ ቢራራው ቡድን ወደ አሸናፊነትና ወደ ዋንጫው ፍክክር ውስጥ ለመምጣት እንዳምና ሁሉ ዘንድሮም እንግዲህ በቀሩት የሁለተኛ ዙር ጨዋታዎች ላይ ትልቅ ፍክክርና ጨዋታዎችንም እያሸነፈ ወደፊት መምጣት ይጠበቅበታል ማለት ነው። ወልዋሎ አዲግራት ዩኒቨርሲቲ ደግሞ ላለመውረድ ከፍተኛ ጥረት በማድረግ ላይ ነው የሚገኘው። አዳዲስ
ተጫዋቾችንም እየገዛ ይገኛል። ከሀገር ውስጥ ብቻ ሳይሆን ከባህር ማዶም ተጫዋች እያመጣ ነው የሚገኘው። አንድ ዩጋንዳዊ የፊት መስመር ተጫዋች እንደዚሁ ስለማምጣቱ ተገልጿል። ኦፊሻሊ ተጫዋቹ ስለመፈረሙ ግን የወጣ መረጃ የለም። ነገር ግን የተለያዩ የራሳቸውን ፔጅ ጨምሮ እንደዚሁ መረጃዎች እየወጡ ነው የሚገኙት። ሌላኛው አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የሊጉ መሪ ክለብ ኢትዮጵያ መድን ከድሬዳዋ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። ያለፉን 9 ጨዋታዎችን ያላሸነፈው ድሬዳዋ ከተማ በዛሬው ጨዋታ ከሊጉ መሪ ክለብ ኢትዮጵያ መድን ጋር በሚያደርገው ጨዋታ ላይ ምን አይነት ውጤት ሊያስመዘግብ ይችላል ተጠባቂ ሆኗል። ኢትዮጵያ መድን 35 ነጥቦች አሉት። ከሽንፈት መልስ ነው ወደዚህ ጨዋታ ለማገገም የሚመጣው የአሰልጣኝ ገብረ መድን ኃይሌው ቡድን ማለት ነው እና አመሻሽ 12 ሰዓት ላይ ብርቱካናማዎቹ ከኢትዮጵያ መድን ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል። ጊዜያዊውን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ35 ነጥቦች በቀዳሚነት ይመራል። ኢትዮጵያ ቡናና ሀዲያ ሆሳዕና እኩል 32 ነጥቦች አሏቸው። ነገር ግን ቡናማዎቹ 7 ንጹህ የግብ ክፍያ ብልጫ በመያዛቸው ሁለተኛ ደረጃ ላይ ተቀምጧል። ሀዲያ ሆሳዕና ሶስተኛ፣ እንደዚሁ ባህር ዳር ከተማ፣ አርባ ምንጭ ከተማ፣ ወላይታ ዲቻና ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ደግሞ የአርባ ምንጭ ከነማው የፊት መስመር አጥቂ አህመድ ሁሴን በ10 ግቦች እየመራ ይገኛል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከፍተኛ ሊግ 14ኛ ሳምንት የምድብ ለ ተጠባቂ ጨዋታ ተከናውኗል። በቦዲቲ ከተማና እንደዚሁ በደሴ ከተማ መካከል የተደረገው ጨዋታ በደሴ ከተማ 7-0 አሸናፊነት ተጠናቋል። ደሴ ከተማ ትላንትና ድል ማድረጉን ተከትሎ ነጥቡን እንደዚሁ ወደ 28 ከፍ በማድረግ የምድብ ለ መሪ መሆን የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ነገሌ አርሲ 27 አለው። አላባ ከተማም ተመሳሳይ 27 ነጥብ ይዟል። ሻሸመኔ ከተማ አምና በኢትዮጵያ ፕሪሚየር ሊግ ላይ እናውቀዋለን። ዘንድሮ በከፍተኛ ሊግ እየተፎካከረ ይገኛል። 23 ነጥቦች አሉት። 4ኛ ደረጃ ላይ ተቀምጧል። በቀጣይ ቀናት የ15ኛ ሳምንት መርሃ ግብሮችም እንደዚሁ ቀጥለው ይከናወናሉ ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን በዚሁ ይጠናቀቃሉ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ እናቀናና በሳምንቱ መጨረሻ በአውሮፓ ታላላቅ ሊጎች ላይ የሚደረጉትን ጨዋታዎችና መረጃዎቻቸውን እንመለከታለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል ተመልካቾቻችን። ከናሁ ቴሌቪዥን ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎች እናመራለን። ትላንት የኢሮፓ ሊግ ጨዋታዎች ተከናውነዋል። ማምሻውን የተደረጉ ጨዋታዎች አሉ። ያልተጠበቁ ውጤቶችም እንደዚሁ ተመዝግበውበታል። የእንግሊዙ ክለብ ማንቸስተር ዩናይትድ ወደ ስፔን አቅንቶ በአኞታ ስቴዲየም ሪያል ሶሲዳድን የገጠመበት ጨዋታ እንደዚሁ ይጠበቅ ነበረ። አንድ አቻ በሆነ ውጤት ተጠናቋል። ሪያል ሶሲዳድ በዚህ ጨዋታ ላይ ሊቸገር ይችላል ተብሎ ነበር። ነገር ግን በሜዳው ያደረገውን ጨዋታ አንድ አቻ በሆነ ውጤት እንግዲህ ፍጻሜውን አግኝቷል ማለት ነው። የመልሱ ጨዋታ በቀጣይ በኦልድ ትራፎርድ ስቴዲየም ይደረጋል። ውጤቱን መቀበል አለብን ሲል አስተያየቱን የሰጠው የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ነው። በቀጣይ ውጤቱን ለመቀልበስና የአቻ ውጤቱን ወደ አሸናፊነት መጥቶ እንግዲህ ሩብ ፍጻሜውን ለመቀላቀል ከፍተኛ ጥረት እንደሚያደርጉ እንደዚሁ ገልጿል ማለት ነው። ትላንትና እንግዲህ ማንቸስተር ዩናይትድ እና የሪያል ሶሲዳድ ጨዋታ በአንዳቻ ውጤት ተጠናቋል ማለት ነው። ዚርኬዚ ጎል ማስቆጠር ችሏል ማንቸስተር ዩናይትድ ማለት ነው። ሌሎችም ጨዋታዎች ማምሻውን እንደዚሁ ተከናውነዋል። ቶተንሃም ሆትስፐርስ በተመሳሳይ ከሜዳው ውጪ ወደ ሆላንድ አቅንቶ ከኤዜድ አልካማር ጋር ጨዋታውን አድርጎ ነበር። 1-0 በሆነ ውጤት እንደዚሁ ተሸንፎ ተመልሷል። ሌላኛው ፊነርባቼም እንደዚሁ
ከስኮትላንዱ ክለብ ሬንጀርስ ጋር ያደረጉት ጨዋታ በሬንጀርስ 3-1 አሸናፊነት ተጠናቋል። ፌነርባቼ እንግዲህ ቱርኩ ክለብ በአሰልጣኝ ጆዜ ሞሪኒዮ እንደሚመራ ይታወቃል። ከጨዋታው መጠናቀቅ በኋላ ጆዜ ሞሪኒዮ የመልሱን ጨዋታ ጠብቁ ብለዋል። በመልሱ ጨዋታ ላይ ቱርክ ላይ በሚደረገው የመልስ ጨዋታ ላይ ውጤቱን የመቀልበስ አቅም እንዳላቸው ነው የገለጹትና ለሬንጀርስ ደጋፊዎችም እንደዚሁ መልእክት አስተላልፈዋል። ደስታው ይቆያችሁ፣ የመልሱን ጨዋታ አይታችሁ ትጨፍራላችሁ የሚል ሀሳብ እንደዚሁ አስተያየታቸውን ሰጥተዋል ማለት ነውና በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። ቼልሲ ድል ማድረግ ችሏል። በኮንፈረንስ ሊግ በተደረገ ጨዋታ የዴንማርኩን ክለብ ኮፐንሃገንን ገጥሞ ነበር። ከሜዳው ውጪ 2-1 በሆነ ውጤት አሸንፎ መምጣት ችሏል። በትላንቱ ጨዋታ ላይ እንደዚሁ ሬስ ጄምስ እና ፈርናንዴዝ ናቸው ጎል ማስቆጠር የቻሉት ማለት ነውና 2-0 በሆነ ውጤት ሰማያዊዎቹ ይመሩ ነበር። ከዛ በኋላ ግን ኮፐንሃገን ጎል አስቆጥሮ 2-1 በሆነ ውጤት ጨዋታው ተጠናቋል። እንግዲህ ሰማያዊዎቹ ቼልሲዎች በሜዳቸው ደግሞ ስታንፎርድ ብሪጅ የመልሱን ጨዋታ ያከናውናሉ ማለት ነው። ወደ ቀጣዩም ዙር ለማለፍ የተሻለ እድልን አመቻችተው እንደመጡ እየተገለጸ ነው የሚገኘው። የትላንት ምሽት ጨዋታዎችን በዚህ እናጠናቅና በሳምንቱ መጨረሻ ቀናት ከዛሬ ጀምሮ የሚደረጉ ጨዋታዎች አሉ። የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር በጣም ተጠባቂ ጨዋታዎችን ይዟል። ነገ ቀን 9 ሰዓት ከ30 ሲል ጅማሮውን ያደርጋል። በተለይ ደግሞ ኖቲንግሃም ፎረስት እና ማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ እንግዲህ በግራውንድ ሲቲ ስቴዲየም ነው ይህ ጨዋታ የሚደረገው። ሶስተኛና አራተኛ ደረጃ ላይ ይገኛሉ እነዚህ ሁለት ቡድኖች ማለት ነውና በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፏቸውን ለማረጋገጥ በሚቀጥለው ዓመት ማለት ነው ማንቸስተር ሲቲም ይህንን ውጤት አጥብቆ ይፈልጓል። እንደዚሁ ኖቲንግሃም ፎረስትም የሶስተኝነት ደረጃውን ማረጋገጥ ይፈልጋል ማለት ነውና ይህ እንቅስቃሴ በከፍተኛ ሁኔታ እየተጠበቀ ይገኛል። በመካከላቸው ያለው የነጥብ ልዩነት ደግሞ አንድ ብቻ ነው። ማንቸስተር ሲቲ ማሸነፍ ከቻለ ሶስተኛ ደረጃ ላይ መምጣት ይችላል፣ የኖቲንግሃም ፎረስትን ቦታ ነጥቆ ማለት ነው። እንደዚሁ ደግሞ ኖቲንግሃም ፎረስትን ማሸነፍ ከቻለ ወደ አርሰናል መጠጋት የሚችልበትን ውጤት ማስመዝገብ ይችላል ማለት ነው። ነጥቡን ወደ 51 ከፍ ያደርጋል። ከአርሰናል ጋር ደግሞ ያለውን የነጥብ ልዩነት ለጊዜውም ቢሆን በነገው ዕለት አርሰናል ጨዋታውን እሁድ እስከሚያከናውን ድረስ እንደዚሁ የ3 ነጥብ ልዩነት ብቻ አድርጎት መዝለቅ ይችላል ማለት ነውና ይህ ጨዋታ በግራውንድ ሲቲ ይጠበቃል። የሊጉ መሪ ክለብ ሊቨርፑል ደግሞ እንደዚሁ አመሻሽ 12 ሰዓት ላይ በሜዳው አንፊልድ ሮድ ሳውዛምፕተንን ይገጥማል። በአንጻራዊነት ይህን ጨዋታ ቀለል ባለ ሁኔታ ሊቨርፑል ድል ያደርጋል ተብሎ ቅድመ ግምት ተሰጥቶታል። በዚሁ ሰዓት ላይ ክሪስታል ፓላስ ከኢፕስዊች ታውን፣ ብራይተን ከፉልሃም፣ ብሬንፎርድ ሲቲ እንደዚሁ ከአስተን ቪላ ምሽት 2 ሰዓት ከ30 ላይ ጨዋታቸውን የሚያከናውኑ ይሆናል። ወልቨርሃምፕተን ወንድረስ በሜዳው ሞሎኔክስ ስቴዲየም የመርሲሳይዱ ክለብ ኤቨርተንን የሚያስተናግድበት ጨዋታ ደግሞ ምሽት 5 ሰዓት ላይ ይከናወናል። የሊጉ ቀጣይ ጨዋታዎች በዕለተ እሁድም እንደዚሁ ይከናወናሉ። በስታንፎርድ ብሪጅ ቼልሲ ሌስተር ሲቲን ይገጥማል። ያለፉትን ጨዋታዎች ከአምስቱ ጨዋታዎች በአራቱ ተሸንፏል ሌስተር ሲቲ እና በአሰልጣኝ ሩድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በዚህም ጨዋታ ላይ ቼልሲ ሊከብደው እንደሚችል እየተገለጸ ይገኛል። ቼልሲዎች መነቃቃት ላይ ነው የሚገኙት። አሁን ላይ በደረጃ ሰንጠረዡ 5ኛ ደረጃ ላይ መምጣት ችሏል 46 ነጥቦችን ሰብስበው። ከዚህ አንጻር ይህንንም ጨዋታ የማሸነፍ ቅድመ ግምት ተሰጥቷቸዋል። ሌላ የሳምንቱ ታላቁ ጨዋታ በሀገር ቤትም በርከት ያሉ ደጋፊዎችን ማስከተል የቻሉት ለዘመናት ማንቸስተር ዩናይትድ እና አርሰናል በኦልድ ትራፎርድ ስቴዲየም ምሽት 1 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። በእርግጥ ማን ዩናይትድ በዘንድሮ ዓመት ያለበት አምናም በተመሳሳይ ሁለቱን ዓመታት ያለበት ሁኔታ ያን ያህል ብዙም የሚስብ አይደለም። በፕሪሚየር ሊጉ ላይ 14ኛ ደረጃ ላይ ነው የሚገኘው በ33 ነጥቦች። አርሰናል ደግሞ በአንጻራዊነት የዘንድሮ ዓመትን ጨምሮ ያለፉትን 3 ዓመታቶች በጣም በጥሩ ሁኔታ መሻሻል እየተመለከትንበት እንገኛለን። ተከታታይ 5 ላይ ለሊጉ የዋንጫ ክብር ቀርቦ በሲቲ እንደተነጠቀ ይታወቃል። ዘንድሮም ደግሞ ሁለተኛ ደረጃ ላይ ነው የሚቀመጠውና በአንጻራዊነት ከተመለከት ነው አርሰናል የተሻለ ቁመና ላይ ነው ያለው ማለት ይቻላል። እንግዲህ በሳምንቱ አጋማሽም እንደተመለከት ነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ፒኤስቪን እንደዚሁ ሜዳው ድረስ ሄደው 7-0 በሆነ ውጤት 7-1 በሆነ ውጤት አሸንፎ መመለሳቸው ይታወሳል። ማን ዩናይትድ ደግሞ ትላንትና እንደዚሁ በኤሮፓ ሊጉ ነጥብ ተጋርቶ መጥቷል ከሪያል ሶሴዳድ ጋር። ከዛ መልስ እንግዲህ ከነገ በስቲያ ምሽት 1 ሰዓት ከ30 ላይ በኦልድ ትራፎርድ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ በውድድር ዓመቱ 12 ሽንፈቶችን አስተናግዷል በሊጉ ብቻ ማለት ነው። አርሰናል ደግሞ እንደዚሁ 54 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ነው የሚገኘው እና የሚያደርጉት ጨዋታ ምንም ደረጃ ላይ ቢገኙ ምንም ላይ ሁለቱ ቡድኖች በተለይ በሀገር ቤት ደጋፊዎች ጨዋታቸው የበለጠ ይናፈቃል ማለት ነው። ሰኞ ዌስትሃም ዩናይትድ ከኒውካስል ዩናይትድ ምሽት 5 ሰዓት ላይ ጨዋታቸውን ያከናውናሉ። የደረጃ ሰንጠረዡን ሊቨርፑል 67 ነጥቦችን ሰብስቦ በአንደኝነት ይመራል። አርሰናል በ54 ነጥብ ይከተላል። ኖቲንግሃም ፎረስት 48 አለው ሶስተኛ ደረጃ
ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ47 ነጥብ እንዲሁም ቼልሲ 5ኛ ደረጃ ላይ የሚገኙ ክለቦች ናቸው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ መሐመድ ሳላ ከሊቨርፑል በ25 ግቦች ይመራል። እንደዚሁ ኤርሊንግ ብራውት ሃላንድ ደግሞ 20 ግቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። አሌክሳንደር አይዛክ ከኒውካስል ዩናይትድ 19 ግቦችን ይዞ እየተመለከትን እንገኛለን። ክሪስ ውድ ደግሞ በዘንድሮ ዓመት በኖቲንግሃም ፎረስት ማሊያ እጅግ በጣም አስደናቂ ጉዞን በማድረግ ላይ ይገኛል። 18 ግቦች አሉት ማለት ነው። ወደ ሌሎች ጨዋታዎች ደግሞ ስናልፍ እንደዚሁ የሴሪያ መርሃ ግብሮች የሚከናወናሉ። ከዛሬ ምሽት ጀምረው የሚደረጉ ጨዋታዎች አሉ። ካግላሪ በሜዳው ዛሬ ጄኖዋን ምሽት 4:45 ላይ ይገጥማል። ነገ አዲስ አዳጊው ክለብ ኮሞ ከቬንዚያ ጨዋታቸውን ያደርጋሉ። ቀን 11 ሰዓት ላይ ፓርማ ከቶሪኒዮ በተመሳሳይ ሰዓት የሚደረግ ጨዋታ ነው። ሊቼ ከኤስ ሚላን ምሽት 2 ሰዓት ላይ ይደረጋል። ኤስ ሚላን እንግዲህ ያናህል ጥንካሬ አቋም ላይ ይገኛል ማለት ይቸግላል። የሰርጂዮ ኮንሴሳው ቡድን ማለት ነውና በአውሮፓ ቻምፒየንስ ሊግ ውድድር መድረክ በፌኖርድ ተሸንፎ ከውድድር መድረኩ መሰናበቱን እናስታውሳለን። አሁንም በሴሪያውም ያናህል እንቅስቃሴ እያደረገ ነው ለማለት አይቻልም። ኤሲ ሚላን 9ኛ ደረጃ ላይ ነው የሚገኘው በ41 ነጥቦች ማለት ነው። ነጥቡን ለማሻሻል ከፍተኛ ጥረት ማድረግ እንደሚጠበቅበት እየተገለጸ ይገኛል። ሌቼን ነው የሚገጥመው ከሜዳው ውጪ። በዚህ ጨዋታ ላይ ግን ኤሲ ሚላኖች የማሸነፍ ቅድመ ግምት ተሰጥቷቸዋል። ሌላው የሴሪያውን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ኢንተር ሚላን ደግሞ ሞንዛን ያስተናግዳል። በሜዳው ምሽት 4:45 ላይ ይደረጋል። በዕለተ እሁድ ኤላስ ቬሮና ከቦሎኛ ቀን 8:30 ላይ ጨዋታቸውን ያደርጋሉ። ናፖሊ እንደዚሁ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ፊዮሬንቲናን ቀን 11 ሰዓት ላይ ይገጥማል ማለት ነው። ኢምፖሊ ከሮማ፣ ዩቬንቱስ ከአታላንታ ሌሎች የሴሪያው መርሃ ግብሮች ናቸው። ሰኞ ደግሞ ላዚዮ ከኢዱኒዜ ምሽት 4:45 ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። የደረጃ ሰንጠረዡን ስንመለከት ኢንተር ሚላን በ58 ነጥቦች ይመራል። ናፖሊ በ1 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል በ57 ነጥብ። አታላንታ፣ ዩቬንቱስ እና ላዚዮ ተከታዩን ደረጃ ይዘውታል። ሬቲጊ 21 ግቦችን ከመረብ በማሳረፍ ከአታላንታ የከፍተኛ ጎል አስቆጣሪነቱን ትራክ ይመራል። ሞይስኪን እንደዚሁ ከፊዮሬንቲና 15 ግቦችን አስቆጥሯል። ሁለተኛ ደረጃ ላይ ነው የሚገኘው በሴሪያው ማለት ነው። ማርከስ ቱርሃም ፈረንሳይ ኢንተርናሽናል ደግሞ እንደዚሁ ከኢንተር ሚላን 13 ግቦችን በማስቆጠር ተከታዩን ደረጃ ይዞ እናገኘዋለን። ይህንን ይመስላል የጣሊያን ሴሪያ ጨዋታዎች። ሌሎች እንደዚሁ የአውሮፓ ታላላቅ ሊጎች መከናወናቸውን ይቀጥላሉ። ነገ በስፓኒሽ ላሊጋ የ27ኛ ሳምንት መርሃ ግብር ጨዋታዎች ሴልታ ቪጎ ከሌጋኔዝ እንደዚሁ ቀን ላይ ጨዋታቸውን ያደርጋሉ። አላቬዝ ከቪላሪያል፣ ኦሳሶና ከሪያል ቫላዶሊድ ጨዋታቸውን ሲያደርጉ ባርሴሎና ከኦሳሶና ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። እንደዚሁ ሪያል ማድሪድ ደግሞ ከራዮ ቫልካኖ አመሻሽ 12 ሰዓት ከ15 ላይ ጨዋታቸውን ያደርጋሉ። አትሌቲክ ቢልባኦ ከሪያል ማሎርካም የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። እንግዲህ የቡንደስሊጋው የላሊጋውን የደረጃ ሰንጠረዥ እየመራ የሚገኘው ባርሴሎና ነው በ57 ነጥብ። አትሌቲኮ ማድሪድ በ56 ይከተላል። ሪያል ማድሪድ እና አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘውት እየተመለከትን እንገኛለን። የግብ አግቢነቱን ሚና ደግሞ እንደዚሁም ሮበርት ሌቫንዶስኪ 21 ግቦች አሉት ከባርሴሎና በቀዳሚነት ይመራል። ክሊያን ምባፔ 17 ግቦች አሉት። እንደዚሁ አንቴ ፖድሪም በተመሳሳይ በ14 ግቦች ይከተላል። ራፊናም ከባርሴሎና በተመሳሳይ 13 ግቦች አሉት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዕለተ አርብ የካቲት 28 2017 ዓ.ም ያሰናዳናቸው መረጃዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ የናሁ ቴሌቪዥን መሰናዶዎች ይቀጥላሉ። መሰናዶቹን ወይም መረጃዎችን ወደ እናንተ በማቅረብ ገዛኸኝ እንዱላ ከካሜራ ባለሙያችን እንደዚሁ ሜሮኒ ሳቱ ጋራ በጋራ ቆይታ አድርገናል። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን
7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ